የእስራኤልና የኢራን ግጭት ሲቀጥል እስራኤል የተለያዩ እርምጃዎችን መውሰዷን ይፋ አድርጋለች። ማዕከላዊ ኢራንን በተለይ የኒውክሌር ጣቢያዎች ያሉባቸው በሚባሉ አካባቢዎች ላይ እርምጃ ስለመውሰዷ እንዲሁም ወሳኝ የአብዮታዊ ዘብ አዛዦችን ስለመግደሏ ይፋ አድርጋለች። የእስራኤል ጦር ከሰሞኑ በቪዲዮ የታገዙ የተለያዩ መረጃዎችን እየለቀቀ ይገኛል። በኢራን ላይ የስነ ልቦና የበላይነት ለማግኘት ከፍተኛ ጥረት እያደረገ ይገኛል። በሌላ በኩል አሜሪካ እጅግ አስፈሪውንና ኢራንን ለመምታት የታጨውን በቢሊዮን የሚቆጠር ዶላር የሚያወጣውን ግዙፍ የጦር አውሮፕላን ስለማንቀሳቀሷም እየተሰማ ይገኛል። ከዛ ውጪ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን እስራኤል ላይ ከፍተኛ ትችት አውርደዋል። እየበጠበጠች ነው ብለዋል። የውጭ ጉዳይ ሚኒስትራቸውም ይህንን ነገር ደግመውታል። ኢማኑኤል ማክሮን የፈረንሳዩ ፕሬዝዳንት ደግሞ ስለ ሰላም መክረዋል። እንዲሁም ደግሞ የዶናልድ ትራምፕ የደህንነት ዳይሬክተር ወይም የብሔራዊ ደህንነት ዳይሬክተር የሆኑት ቱልሲ ጋባርድ አለቃቸውን ፈርተው ነው መሰለኝ ከሰሞኑ የተለያዩ አስተያየቶችን ሲሰጡ እንደነበር የሚታወስ ነው። አሁን ደግሞ አስተያየታቸውን ለዘብ አድርገዋል። ከዛ በተጨማሪ እንግዲህ የእስራኤል ጦር ከኢራን የተለያዩ ጥቃቶች ተሰንዝሮብኝ ነበር መክቻለሁ ብሏል። ኢራንም እስራኤል ይህንን እርምጃ እየወሰደች የምትገኘው የሰላም ስምምነት እንዳይኖር ስለፈለገች ነው የሚል ነገር ተናግራለች። ከፒያሳ ኔትወርክ እነዚህንና ሌሎች አዳዲስ ጉዳዮችን እንግዲህ የምንመለከት ይሆናል። ፒያሳ ኔትወርክን ሰብስክራይብ በማድረግ ላይክ እና ሼር በማድረግ የጥልቅና የተአማኒ ዘገባዎች ቤተሰብ ሁኑ እንላለን። ከዝግጅታችን ጋር አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። የእስራኤል ጦር የተለያዩ ወታደራዊ እርምጃዎችን ስለመውሰዱ እየተናገረ ይገኛል። በማዕከላዊ ኢራን የተለያዩ ድብደባዎችን ስለመፈጸሙ ይፋ አድርጓል። እንዲሁም ወሳኝ የሚባሉ የኢራን አብዮታዊ ዘብ አዛዦችን ስለመግደሉም ይፋ አድርጓል። ቤንሃም ሻሪያሪ የተባሉ አንድ የቁድስ ኃይል አዛዥ መግደሉንም እንግዲህ የእስራኤል ጦር ይፋ አድርጓል። በተለይ ከመሳሪያ ዝውውር ጋር በተገናኘ ለተለያዩ እነሱ አሸባሪ ለሚሏቸው ድርጅቶች መሳሪያዎችን በማስተላለፍ የሚታወቅ ነው ቤንሃም ብሏል። የእስራኤል ጦር የመሳሪያ ዝውውሩን ደግሞ ለተለያዩ በቀጠናው ለሚገኙ የኢራን ኃይሎች እንደሚያዘዋውርና እስራኤልን እንግዲህ ለማጥቃት ከፍተኛ የሆነ እንቅስቃሴ ሲያደርግ እንደነበረ የእስራኤል ጦር ይፋ አድርጓል። በምዕራብ ኢራን ነው እንግዲህ ተገድሏል የተባለው ይህ ሰው 1000 ኪሎ ሜትር ከእስራኤል ርቀት ላይ ገድለነዋል ስትል እንግዲህ እስራኤል ኮራጀነን ብላ ነው ይህንን መግለጫ ያወጣችው። ምናልባት ይህንን መጥቀስ ያስፈለጉበት ምክንያትም ለሌሎቹ መልእክት ለማስተላለፍ ሊሆን ይችላል። ከዛ ውጭ ደግሞ ሳይድ ኢዛዲ የተባሉም ሌላኛውን አዛዥ አሰናብቻለሁ ያለቻቸውን ስምም ይፋ አድርጋለች እስራኤል። በተለይ በጥቅምቱ የሐማስ ጥቃት ወሳኝ ሚና ተጫውተዋል። ከኢራን ሆኖ የፍልስጤም ኃይሎችን በተለይም ሐማስን ደግፏል፣ አስታጥቋል። ዋናውም ስራ በኢራን ጦር ውስጥ የፍልስጤም አደረጃጀቶችን መደገፍ ማስታጠቅ ነው የሚል የተለያዩ መግለጫዎችንም ሰጥታበታለች እስራኤል። ከዛ በተጨማሪ እንግዲህ የእስራኤል ጦር የተለያዩ ቪዲዮዎችን እየለቀቀ ይገኛል። ከለቀቃቸው ቪዲዮዎች መካከል አንደኛው በተለይ ትንሽ አስገራሚ ነው። ኢራን የምታደርሰውን ጥቃት ወይም ደግሞ ኢራን ምን ያህል ስጋት እንደሆነች ለማሳየት አንድ ቪዲዮ ለቋል የእስራኤል ጦር። የለቀቀው ቪዲዮ ምንድነው? ከሎስ አንጀለስ ወደ ኒውዮርክ ለመጓዝ 5 ሰዓት ከ30 ደቂቃ ይፈጃል። 3900 ኪሎ ሜትር ገደማ ነው ርቀቱ ይላል። ነገር ግን ከእስራኤል ኢራን ወይም ኢራን ስትተኩስ ደግሞ ከኢራን ወደ እስራኤል ያለው ርቀት 1500 ኪሎ ሜትር ገደማ ነው። ለመጓዝ የሚፈልገው ባሊስቲክ ሚሳኤል ግን 10 ደቂቃ ገደማ ነው። ስለዚህ በአውሮፕላን ጉዞ ረጅም የሚመስለው ነገር በባሊስቲክ ሚሳኤል ግን እጅግ አጭር ነው። ስለዚህ ኢራን እንዲህ አይነት መሳሪያዎችን እየታጠቀች ከቀጠለች ያው ከባድ ምት ታሳርፍብናለች። ስለዚህ ነው ምን ወጋት የሚል ነገር እንግዲህ እየተናገረ ይገኛል። የእስራኤል ጦር 1500 ኪሎ ሜትር ገደማ ተኩሰው እንግዲህ በ10 ደቂቃ ያደርሱብናል ነው የሚለው የእስራኤል ጦር። ከዛ ውጪ ደግሞ ድሮን ታጥቃለች። እንዲሁም ደግሞ ክሩዝ ሚሳኤሎቿም ተመሪ ናቸው፣ ጋይደድ ናቸው። የፈልጉበት ኢላማ ላይ ለመድረስ የሚያስችል ጥበብም ቴክኖሎጂም ታጥቀዋል። ከምንም በላይ ደግሞ አቅጣጫ እየቀያየሩ ከራዳር ውጪ ለመሆንም የሚችሉ ስለሆነ ኢራን እንዲህ አይነት መሳሪያዎችን እየታጠቀች በሄደች ቁጥር ስጋት ትሆንብናለች። ከዚህ በተጨማሪ ደግሞ ያው የኒውክሌር ቦምብም እያዘጋጀች ነው። ስለዚህ ይሄንን የምንፈቅድላት ከሆነ የበለጠ አደጋ ትፈጥራለች ብሏል። እንግዲህ የእስራኤል ጦር እንዲህ አይነት ቪዲዮዎችን በተከታታይ እየለቀቀ ይገኛል። ከዛ በተጨማሪ እንግዲህ
አሜሪካ በጣም አስፈሪውን በኢራን ጉዳይ ላይ ስሙ በተደጋጋሚ የተነሳውን ቢቱ ስትራቴጂክ ቦምብ ጣይ አውሮፕላን ከሚዙሪ የአየር ምድብ ወይም የጦር ሰፈር ማንቀሳቀሷ ተሰምቷል። ይህ እንግዲህ ከራዳር እንዲሰወር ተደርጎ የተሰራ መደበኛ የሆኑ ቦምቦችን ፈንጂዎችን መታጠቅ የሚችል እንዲሁም ደግሞ የኒውክሌር ቦምቦችንም እንዲሁ መታጠቅ የሚችል ነው። እጅግ በጣም ግዙፍ ነው። ከራዳር ውጪ ሆኖ በተለያዩ አካባቢዎች ዘምቶ ጥቃት በመፈጸም ይታወቃል። በኢራቅ ጦርነትም አሜሪካ ይህንን መሳሪያ ተጠቅመዋለች። በተለይ ደግሞ የኢራን የኒውክሌር ጣቢያዎችን ለመምታት የሚያስችሉ ግዙፍ ቦምቦችን እንደ ጂቢዩ 57 የመሳሰሉትን መሸከም የሚችል ነውና ከሚዙሪ ተነስቷል። 1-3 ናቸው ነው የተባለው በብዛት ደረጃ እንግዲህ ተንቀሳቅሰዋል ነው የተባለው። ለግዳጅ ነው ለልምምድ ነው እስካሁን ይፋ የተደረገ ነገር የለም። ግን ምናልባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክት ለማስተላለፍ ፈልገው ሊሆን ይችላል የሚል ግምትም ተወስዷል። ቢቱ ስትራቴጂክ ቦምብ ጣይ አውሮፕላን እንግዲህ በኢራን ላይ ከፍተኛ ጥቃት ሊሰነዝሩ ይችላሉ ከተባሉ የጦር አውሮፕላኖች መካከል የሚመደብ ነው። ኤፍ35 ያው እስራኤልም ስላላት ጥቃት እየሰነዘረችበት ትገኛለች። ግን ይሄ ምሽግ ደርማሽ የሆነ ወይም ከመሬት ስር የተቀበሩ ከመሬት ስር የተገነቡ መሰረተ ልማቶችን የጦር ሰፈሮችን ለማውደም ምቹ የሆነ ነው። መሬት ሰርስሮ ገብቶ እንግዲህ የመፈንዳት አቅም ያለውን ግዙፍ ቦምብ መሸከም ይችላልና በዚህ ምክንያት እንግዲህ ምናልባት ለኢራን መልእክት ለማስተላለፍ ነው፣ ለማስፈራራት ነው ወይስ በቀጣይ ለሚወሰደው እርምጃ ዝግጅት ነው የሚለው ነገር እንግዲህ እያነጋገረ ይገኛል ማለት ነው። ከዛ ውጪ እንግዲህ የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ያው እስራኤልን በመተቸት ይታወቃሉ። ምንም እንኳን ሀገራቸው ከእስራኤል ጋር ያላት የንግድ ግንኙነት አሁንም ድረስ ጠበቅ ያለ ቢሆንም እስራኤል በጥባጭ ነች፣ በተለይ ቤንያሚን ኔታንያሁ በጥባጭ ናቸው ሲሉ እንግዲህ ተናግረዋል። እስራኤል ቀጠናውን በማወክ ጎረቤቶቿን በማወክ የምትታወቅ ነች፣ ማንም አይደለም ራሷ እስራኤል ነች ይህንን ነገር የምታደርገው የሚል ነገር ተናግረዋል ኤርዶዋን። በተለይ ደግሞ ልክ እንደ ሂትለር አካባቢውን እየበጠበጠ ነው ኔታንያሁ የሚል በጠቅላይ ሚኒስትር ኔታንያሁ ላይ ከፍተኛ ትችት እንግዲህ አዝንበዋል ማለት ነው። ከዛ በተጨማሪ ደግሞ ሀቀን ፊዳን የቱርክ የውጭ ጉዳይ ሚኒስትር ናቸው። አሁን ያለው ችግር እስራኤል የተባለ ችግር ነው ብለውታል። እንግዲህ ነገሩን ሲገልጹ ማለት ነው የፍልስጤም አይደለም፣ የሊባኖስ አይደለም፣ የሶሪያ አይደለም፣ አሁን ችግሩ እስራኤል የሚባል ችግር ነው ብለዋልና ያለቃቸውን እንግዲህ ነገር ደግመዋል። ቱርክ እንግዲህ በተለይ ከዲፕሎማሲያዊ ግንኙነት ጋር በተገናኘ ከእስራኤል ጋር እንግዲህ ትንሽ ከአፍ ጋር በተገናኘ ከአንደበት ጋር በተገናኘ መነቋቆሩ አለ። ግን እስራኤል ቱርክን ሙሉ ለሙሉ የምትንቃት ወይም ደግሞ ሙሉ ለሙሉ አታስፈልግም ብላ የምትገፋት አይደለችም። ምክንያቱም በቀጠናው ወሳኝ የምትባል ሀገር ነች። በአንዳንድ ጉዳዮች ላይ በብሔራዊ ጥቅማቸውም ላይ ተቀራራቢ ስሜት ውስጥ ገብተው ሲሰሩ ታይቷል። ለምሳሌ የሶሪያ ጉዳይን ካነሳን መቼም ሶሪያ ውስጥ ያለው ለውጥ በእስራኤልም በቱርክም በደንብ የተደገፈ ነው። በሽር አልአሳድ እንዲሄዱ ኤርዶዋንም ኔታንያሁም ይፈልጉ ነበረ። ኤርዶዋን ያው ወታደራዊ እንቅስቃሴዎችን በሶሪያም ጭምር ያደርጋሉ። የኩርድ አማጽያንን ሶሪያ ውስጥ በከፍተኛ መጠን እንግዲህ ሲደበደቡ እንደነበር የሚታወቅ ነው። ሶሪያ ውስጥ ያሉ የተለያዩ አማጽያንንም እንደሚያስታጥቁ ይታወቃል። በአጠቃላይ ግን ያው ከእስራኤልም በኩል ያው በሽር አልአሳድ ከኢራን ጋር ባላቸው ግንኙነት ምክንያት መንግስት እንዲቀየር በጣም ፍላጎት ነበራት እና ሁለቱ ተናበው ሰርተዋል የሚል ነገር ይነሳል። እንደውም ከጋዛው ጦርነት ጋር በተገናኘ ኤርዶዋን እስራኤል ላይ ከፍተኛ ትችት ያዘንቡ ነበር። ግን በኋላ ላይ የወጡ አንዳንድ ዳታዎች እንደሚያሳዩት እንደውም ጥቅምት ላይ ጥቃቱ ተፈጽሞ ህዳርና ታህሳስ በቱርክና በእስራኤል መካከል ያለው የንግድ ግንኙነት ከዚህ ቀደም ከነበረውም የበለጠ ከፍ ብሎ ሁለቱም አንዳቸው ወደ አንዳቸው የላኩት ምርት በጣም ከፍ ብሏል። አንዳንድ ነገር ላይ ትንሽ መኮራረፍ የቀዘቀዘ ግንኙነት ነበረ። ግን ኤርዶዋን ያው ምላሳቸውን አያስቆሙም፣ እስራኤልን ኔታንያሁን በመተቸት ማለት ነው። ግን ያው ትችት ይነሳባቸዋል። ከልብ አይደለም ፍልስጤሞችን የሚደግፉት፣ እስራኤልን የሚነቅፉት ከልብ አይደለም። እንደው ለታይታ በሀገራቸው ያለውም ማህበረሰብ እንዲደግፋቸው በውጭም
የአካባቢው ጠባቂ ናቸው የሙስሊሙ ጠባቂ ናቸው ለመባል ያህል ነው እንጂ በትክክል አይደለም ይሄን ነገር የሚያደርጉት የሚል ትችት እንደሚነሳባቸው ይታወቃል። ለማንኛውም አውሮፓ አካባቢ ደግሞ ዲፕሎማሲ ሰላም የሚለው ነገር ተስተጋብቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢራን በምንም አይነት መልኩ ኒኩሌር መታጠቅ የለባትም ብለዋል። ነገር ግን ይሄ ከጦርነት ውጪ ባለ አማራጭ መሆን የሚችል ነው። ሰላምና ድርድር ዲፕሎማሲያዊ ንግግር ያስፈልጋል ብለው ኢማኑኤል ማክሮን አስተያየታቸውን ሰጥተዋል። ከዛ ውጪ እንግዲህ ከተነሱ ጉዳዮች መካከል አንደኛው የቱልሲ ጋባርድ ጉዳይ ነው። የአሜሪካ የብሔራዊ ደህንነት ዳይሬክተር ናቸው። ከዚህ ከደህንነት ስራ ጋር በተገናኘ ያሉ ተቋማትን ያስተባብራሉ። መጋቢት ወር ላይ በምክር ቤት ፊት ቀርበው የተናገሩት ነገር ነበርና ምንድነው ያሉት? ኢራን የኒኩሌር የጦር መሳሪያ ለማምረት የሚያስችል ሁኔታ ውስጥ አይደለችም። እንዲሁም ደግሞ የሀገሪቱ መንፈሳዊ መሪ አያቶላህ አሊ ሆሚኒ ይህንን ጉዳይ በተመለከተ ያጣፉት የተለየ አቋም የለም። 2003 እንደ አውሮፓውያን አቆጣጠር ላይ የኒኩሌር የጦር መሳሪያ እንታጠቅም ብለው ነበረ እና በዚህ ጉዳይ ላይ እንግዲህ ሌላ የቀየሩት ሐሳብ የለም ያስተላለፉት ትዕዛዝ የለም ብለው እንግዲህ ምስክርነታቸውን ሰጥተው ነበርና ዶናልድ ትራምፕ ከሰሞኑ ደግሞ ሳምንታት ጊዜ ነው የቀራት ኢራን ቶሎ ፈርማ ይህንን ፕሮግራም ማቆም አለባት ብለው የእስራኤልንም ጦርነት እንግዲህ አድንቀው ልክ እሳቸው እንደሌሉበት ግን በሌላ በኩል ደግሞ ኢራን ላይ ጫና ለማድረግ እንደሚፈልጉበት አይነት ሲናገሩ እንደነበር ይታወቃል። እሷ የተናገረችው ነገር አይመለከተኝም ብለው ነበረ። ተሳስታለችም ብለው ነበረ። ከጋዜጠኞች ቃል በቃል እርሳቸው እኮ እንዲህ ብለዋል ተብለው ተጠይቀው እንግዲህ አሁን ደግሞ ቱልሲ ጋባርድ ከዚህ ቀደም የተናገርኩትን ነገር መገናኛ ብዙሃን በተለይ ደግሞ ለጥፋት የተሰማሩ መገናኛ ብዙሃን ልክ ባልሆነ መንገድ ተርጉመውብኝ ነው። ኢራን አሁንም የኒኩሌር ስጋት ነች በሚል እንግዲህ አስተያየታቸውን ቀየር አድርገውታል ማለት ነው። ወይም ከዚህ ቀደም የተናገሩትን ነገር አለቃቸውን እንደሚያስከፋ ስላወቁ ነገሮችን ለማለሳለስ ሞክረው ነበር። ትላንትም ስናነሳ እንደነበረው ቱልሲ ጋባርድ በአንዳንድ ወሳኝ ጉዳዮች ላይ ዶናልድ ትራምፕን በኢራን ጉዳይ ላይ እያማከሩ አይደለም የሚል ነገር እንደተነሳም ስናነሳ ነበረ። እንግዲህ ለዛሬ ያዝናቸው ጉዳዮች እነዚህን ይመስሉ ነበረ። በሌሎቹ ክፍለ ጊዜዎቻችን ደግሞ የተለያዩ አዳዲስ ነገሮችን እየተመለከትን ከእናንተ ጋር ቆይታ እናደርጋለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ፣ ሼር በማድረግ የጥልቅና የተአማኒ መረጃዎች፣ ዘገባዎች ቤተሰብ ይሁኑ እንላለን። ሰላም ለእናንተ ይሁን።